አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ አንሥአ ለነ ቀርነ መድኃኒትነ እምቤተ ዳዊት ገብሩ በከመ ነበበ በአፈ ነቢያቲሁ ቅዱሳን ለመዓለም። ቅድመ ዓለም በልብ ያሰበውን ድኅረ ዓለም በነቢያት ያናገረውን ለመፈጸም ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ በመልዕልተ መስቀል ተሰቅሎ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍሶ መከራ ተቀብሎ ሙቶ ተቀብሮ ተነስቶ አርጎ ወደ ቀደመች ርስታችን ወደ ገነት ወደ መንግሥተ ሰማያት የመለሰን ልዑለ ባሕሪ እግዚአብሔር አምላካችን ተነግሮ ስለማያልቅ ቸርነቱ ስሙ ዛሬም ዘወትርም ለዘለዓለሙ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደች የባሕርያችን መመኪያ ትምክሕተ ዘመድን የምንላት የነቢያት ትንቢት የሐዋርያት ስብከት የሰማዕታት እናት የጻድቃን እመቤት የሁላችን ተስፋ አምላክ ወላዲተ አምላክ ክብር ይገባታልና ስሟ ለዘለዓለም የተመሰገነ ይሁን። ቅዱሳን አባቶቻችንና እናቶቻችን በጸና ሃይማኖት በቅንና ምግባር ተጉዘው አምላካቸውን በበጎ ስራቸው ያስደሰቱት ሁሉ ክብርና ምስጋና ይድረሳቸው። ለእናንተም እንዲገባችሁ ይህን መርሃ ግብር የምትከታተሉ በክርስቶስ ክርስቲያን በወልዱ ውሉደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ ሁላችሁም የክርስቶስ ቤተሰቦች በእግዚአብሔር ስም እንደምንሰነበታችሁ እንደምን አላችሁ? አሜን። አምላካችን እግዚአብሔር በቸርነቱ ጠብቆ ጊዜውን ሀብት አድርጎ በመስጠት አፍላጋትን እያፈሰሰ ፀሐዩን እያወጣ ወቅቱን በጊዜው እያፈራረቀ ክረምትና በጋውን ሌሊትና መዓልቱን እያፈራረቀ የሚመግበን አምላከ ልዑላን እግዚአብሔር ስሙ የተመሰገነ ይሁን። ባለፈው ጊዜ ትምህርታችን ዘመነ ክረምትን አስመልክተን ዘመነ ክረምት ማለት ዘመነ ማይ እንደሆነና ውሃ የሚጸናበት ላዩም ታቹም ውሃ የሚሆንበት ጊዜ እንደሆነ አንስተን ውሃም ከአራቱ ባሕርያተ ሥጋ አንዱ እንደሆነ መሬት፣ ውሃ፣ እሳትና ነፋስ የሚባሉ አራቱ ባሕርያት እንዳሉና እነዚህ በየዘመናቱ በሰውም ባሕሪ ውስጥ በእጽዋቱም በሌሎቹም በስነ ተፈጥሮም በወቅቶችም ውስጥ የሚጸኑበት ጊዜ እንዳለ በማንሳት በወቅቶችም ውስጥ ዛሬ ከሰኔ 26 እስከ መስከረም 25 ያለው ጊዜ ዘመነ ክረምት ወይም ዘመነ ማይ ውሃ የሚጸናበት ጊዜ እንደሆነና ከዚህ ከአራቱ ባሕርያት አንዱ ውሃ እግዚአብሔር በሶስት መንገድ እንዳስቀመጠው ከዚህ እስከ ብሩህ ሰማይ መልቶ የነበረውን ውሃ ከሶስት ከፍሎ ሐኖስ፣ ጠፈርና ውቅያኖስ ብሎ እንዳስቀመጠው ለማንሳት ሞክረናል። በተጨማሪም ዓለማተ ማይ የሚባሉ አራት እንደሆኑ እነዚሁም ሐኖስ፣ ጠፈር፣ ውቅያኖስና ደመና እንደሆኑ ደመና ተፈጥሮ ከውሃ ስለሆነ አንዱ የውሃ ዓለም ደመና መሆኑን ለማንሳት ሞክረናል እና የክረምትን ምስጢራዊ ትርጓሜ ደመና፣ ነፋሳት፣ ባሕር አፍላግ፣ መብረቅ፣ ደመና፣ ነጎድጓድ የሚወጡበት ጊዜ መሆኑን እያነሳን ነበረ። ከዚህ በተጨማሪ በመላው ሙሉ ክረምቱ 3 ወሩ ማለትም ከሰኔ 26 እስከ መስከረም 25 ያለው ዘመን በሶስት እንደሚከፈልና ይሄውም አንደኛው በዓተ ክረምት የክረምት መግቢያ፣ ሁለተኛው ማዕከለ ክረምት የክረምቱ መካከለኛ ጊዜ፣ ሶስተኛው ፍጻሜ ክረምት ይባላል የክረምቱ መጨረሻ የሚባለው ጊዜ ነው። ስለዚህ የነዚህን ክፍሎች የመጀመሪያውን ክፍል አይተን ነበረ ባለፈው ሳምንት ያቆምነው። ይኸውም በዓተ ክረምት ማለት ከሰኔ 26 እስከ ሐምሌ 19 ያለው ጊዜ መሆኑንና በዚህ ጊዜ ደመናት የጉምና ደመና የሚመላለሱበት፣ ዘር የሚዘራበት፣ የተዘራው የሚበቅልበት፣ በፀሐይ ሐሩር የደረቀው የዛፎች ጫፍ የሚለመልምበት ጊዜ እንደሆነ ለማንሳት ሞክረን ነበረ። እግዚአብሔር ቢረዳንና ምስጢር ቢያቀናልን ዛሬ ደግሞ የምናየው ማዕከለ ክረምት ከሚለው ጀምሮ ይሆናል ማለት ነው። መካከለኛ ክረምት የሚባለው ከሐምሌ 19 እስከ ነሐሴ 21 ያለ ጊዜ ነው። በውስጡ 33 ቀናት አሉት። ከሐምሌ 19 እስከ ነሐሴ 21 ያለው ጊዜ ማለት ነው። በዚህ ጊዜ ክረምትን ጥግ አድርገው የሚከሰቱ የተፈጥሮ ኃይላት ዑደት ይደረግበታል። ክረምትን አስመልክቶ የሚመጡ ማለት ነው። እነዚሁም በተለየ መብረቅ፣ ነጎድጓድ፣ ባሕርና አፍላግ ነፋሳት የሚነፍሱበት ጊዜ ነው። መብረቅ፣ ነጎድጓድ፣ ባሕር፣ አፍላግ እና ነፋሳት
እነዚህን አንድ ባንድ እንመለከታለን። መብረቅ የሚባለው በክረምት ጊዜ በተለየ በዚህ ወቅት ጸንቶ የሚወጣበት ዘመኑ መብረቅ የሚሰለጥንበት ጊዜ ነው። አሁን ከሐምሌ 19 እስከ ነሐሴ 21 ያለው ዘመን ማለት ነው። ይኸውም ብልጭታና ነጸብራቅ ማለት ነው። መብረቅ ማለት በረቀ ብልጭ አለ ከሚለው የግዕዝ ግስ የተገኘ ሲሆን መብረቅ ማለት ብልጭታ ወይም ነጸብራቅ ማለት ነው። ይኸውም መብረቅ በዝናብ ጊዜ ከደመና የሚወጣ ነው። ስለዚህ የመብረቅ መገኛው ደመና ነው ማለት ነው። ብልጭታ ደመናውም ከሙቅና ከሞቃት አየርና ከቀዝቃዛ አየር ጋራ በተጋጨ ጊዜ ወይም ሲገናኝ በዚህ ሰዓት መብረቅ ይፈጠራል ማለት። ከእርጥብና ከደረቅ ደመና በቀድሞውም መጀመሪያ ተፈጥሮን ስንመለከት እንደምታስታውሱት ደመና ከእርጥብ ባሕር የሚወጣ እርጥብ ጢስና ከደረቅ መሬት የሚወጣ ደረቅ ጢስ ተዋህዶ በውሃ ላይ ነው ደመና የሚፈጠረው፣ በህዋ ላይ ማለት ነው። ስለዚህ ይሄ ማለት ደመና በራሱ የሚፈጠረው ከደረቅና ከእርጥብ ጢስ ውህደት ነው ማለት ነው። ከዚህ አንጻር እነዚህ ሲገናኙ በዚያው መብረቅ ይፈጠራል ማለት ነው። ነጎድጓድ ደግሞ ከመብረቁ ኃይል ወይም ከብልጭታውና ከነጸብራቁ የሚወጣ ከባድ ድምፅ ነው ማለት ነው። የሚያስደነግጥ ድምፅ፣ አስፈሪና አስደንጋጭ ድምፅ ነጎድጓድ ይባላል። ስለዚህ እንዳነሳ ነው ደግመን ደጋግመን በራሱ እነዚህ መብረቅና ነጎድጓዱ ከመብረቁ የሚወጣው ድምፅ ሲሆን መብረቅ የምንለው ደግሞ ብልጭታው ብርሃኑን ነው ማለት ነው። ስለዚህ እነዚህ በራሳቸው የሚመጡበት ጊዜ ለሰው ኃይል ጽን ለመሆን ደግመን ደጋግመን እንዳነሳ ነው እጽዋቱ ኃይል ጽን እንዲያገኙ የሚያብቡት የሚያፈሩት የሚፍታቱት እጽዋቱ በመብረቅና በነጎድጓድ ድምፅ ነው። ስለዚህ እነዚህ ሁሉ በመላእክት የሚስፋፉበት ጊዜ ነው ማለት ነው። ሌላኛው ባሕርና አፍላግ ነው። ባሕር የሚባለው ሰፊ ሐይቅ ሲሆን አፍላግ የሚባሉት ደግሞ ምንጮች ናቸው። ዘይመይጦ ለመብረቅ ወያጸንኦ ለነጎድጓድ ብሎ ሊቁ ደግሞ ደጋግሞ አንስቶ ነግሮናል። ስለዚህ መብረቁንም ነጎድጓዱንም ባሕሩንም አፍላጉንም በዚህ ዘመን እያመጣ መግቦቱን የማያቋርጥብን አምላካችን እግዚአብሔር ነው። ስለዚህ ባሕር ሰፊ ሐይቅ ሲሆን አፍላግ ደግሞ ምንጮች ናቸው። በዚህ ሰዓት አብዛኛዎቹ ምንጮች የሚመነጩበት ባሕሩ የሚሞላበት ቅዱስ ባስልዮስ በዚህ እንዳስተማረን እንደነገረን እስከሚፈለግበት ድረስ ውሃውን በሙሉ ወንዞቹን የሚሞላበት ጊዜ ነው። የባሕሩን ውሃ የሚሞላበት ጊዜ እንደሆነ እንዲሞላ እንለምናለን። ምክንያቱም አስፈላጊዎች ስለሆኑ ማለት ነው። የባሕሩ መሙላት፣ የምንጮቹ መመንጨት በየጊዜው ሁሉ ደስ እያለው እንዲኖር እንስሳቱ ውሃውን እየጠጡ እየጠገቡ ለምለሙን ሳር እየነጩ የሚቆዩበት ጊዜ ስለሆነ በበለጠ የእግዚአብሔር መግቦት የሚገለጥበት ጊዜ ነው ማለት ነው። እነዚህ እያንዳንዳቸው ደግሞ የራሱ የእግዚአብሔርን ቸርነት እና በጎነት የሚገልጡ ፍጥረታት ናቸው። መብረቅም ነጎድጓድም ባሕርም አፍላግም የእግዚአብሔርን ቸርነቱን መግቦቱን ይገልጣሉ። ለምሳሌ መብረቅ ፈጣን ነው በጣም። ራሱ ጌታም እንደነገረን እንዴት ይሆናል ያንተ ምጽአት የመምጫ ነገር እንዴት ይሆናል ብሎ በጠየቁት ጊዜ የኔ አመጣጥማ መብረቅ ከምስራቅ እስከ ምዕራብ ድረስ ተወርውሮ እንደሚሄድ ያን ያህል ፈጣን ነው ብሎ ነበረ። ክርስቶስ በዚህ አለ ወይም በዚያ አለ ቢሏችሁ አትመኑ። የኔ አመጣጥ እንደ መብረቅ ነው። መብረቅ ከምስራቅ ተነስቶ ወደ ምዕራብ እስከሚደርስ በፍጥነት እንደሚሆን እንዲሁ በፍጥነት ይደረጋል። ከመንተ መብረቅ ዘይወጽም ጽባህ ወያስተሪ እስከ ዓረብ ከማሁ ምጽአቱ ለወልደ እግዚአብሔር ተብሎ እንደተነገረው ማለት ነው። የወልደ እግዚአብሔር አመጣጡ የመብረቅ ከምስራቅ ወጥቶ ወደ ምዕራብ እስከሚደርስ ድረስ እንዳለው በቅጽበት የሚደረግ ነገር ነው ብሎ አምላካችን አስረድቷልና መብረቅ የጌታን ፈጣንነት ያስረዳል። እግዚአብሔር ሊረዳው የወደደውን ሊያድነው የወደደውን በሕይወት ሊያኖረው የፈቀደውን ይህን ያክል ከመብረቅ በላይ ፈጣን መሆኑን ያስረዳል። ስለዚህ መብረቅ የጌታን አዳኝነቱን የረዳትነቱን ፍጥነት የሚያስረዳ ነው ማለት ነው። ነጎድጓድ ደግሞ የግርማውን አስፈሪነት ነጎድጓድ ድምፁ ሲሰማ ልባችን ስንጥቅ እንደሚል እንደምንፈራ የሞትን ያህል እንደሚሰማን ሁሉ የጌታችንም ግርማ እንደዚሁ አስደንጋጭ ነው። በቸርነቱ እኛ በባሕርየ መለኮቱ ስለማናየው ነው እንጂ ጥቂት ከብርሃነ መለኮቱ ትንሽ የብርሃን ፍንጣቂ ያሳያቸው ጴጥሮስ ያዕቆብና ዮሐንስ በደብረ ታቦር ወኮኑ ከመ አብድንት ይላል።
የማቴዎስ ወንጌል ምዕራፍ 17 እንደምናነበው እንደሞተ ሰው ሆኑ፣ አይሰሙም ነበረ። ምኑን አይተው? ከመለኮታዊ ብርሃኑ ጥቂት የሆነች ብልጭታ ማለት ነው ከብርሃኑ። እንደውም አባ ጊዮርጊስ ዘጋስጫ ብርሃነ መለኮቱ ሳይሆን ቀድሞ ለአዳም ሰጥቶት የነበረው በገነት የነበረው የብርሃን ልብስ ነው ብሎ ነግሮናል። ያን እንኳን ማየት አይቻልም። ስለዚህ ነጎድጓድ የእግዚአብሔርን ግርማውን ያሳያል፣ የግርማውን አስፈሪነት። ስለዚህ መብረቅ ስናይ ትዝ ሊለን የሚገባ ማን ነው? የእግዚአብሔር ፈጣንነት፣ ሊያድነን ምን ያህል እንደሚፈጥን። ሁለተኛ ደግሞ የነጎድጓድ ድምፅ ስንሰማ ደግሞ የግርማውን አስፈሪነት እና በሱ ፊት ማን ይቆማል? ቅዱስ ያዕቆብ ዘስሩግ እንደነገረ እኔ 3 ነገሮችን እፈራለሁ ይላል። የመጀመሪያው ነፍሴ ከስጋዬ ስትለይ፣ ሁለተኛው በእግዚአብሔር ፊት ስቆም፣ ሶስተኛው ፍርድ ስሰማ፣ ከስላሴ ፍርድ ስሰማ ይላል። ስለዚህ በቅዱሳን ሕይወት ውስጥ እንኳን ሳይቀር ከሚያስፈሩ ነገሮች አንዱ በእግዚአብሔር ፊት መቆም ነው እና ግርማው አስፈሪ ነው። ትርዕድ ምድር እምግርማሁ እንለዋል። ከግርማው የተነሳ ምድር ትንቀጠቀጣለች። ምድርን ይሬየቶ ዋይኮተቶ ባይርን ይሰገደት ሎቱ ብሎ ሊቁ ቅዱስ ያሬድም አመስግኖታል። ምድር አየችው፣ አመሰገነችው። ባይርን ሰገደት ሎቱ፣ ባይር የሚሰግድለት፣ አፍላጋት የሚሰግዱለት፣ ፍጥረታት በጠቅላላ የሚገዙለት አምላክ፣ አስፈሪ ግሩም አምላክ መሆኑን የምንረዳበት ነው ነጎድጓድ ማለት ነው። ሌላኛው ባይር ነው። ባይር ሰፊ ውሃ ነው ብለናል። የሞላ በጉድጓድ የሞላ ሰፊ ጥልቅ ሐይቅ ነው። ይሄ ደግሞ ብዝሃ ምሕረቱን ያሳያል፣ የቸርነቱን ብዛት። አሁን ልክ የባህሩ ውሃ ሰፊ እንደሆነ ጥልቅ እንደሆነ የእግዚአብሔርን ባህሪ ሰፊ ነው፣ አይመረመርም። ቸርነቱ ጥልቅና ብዙ ባይሆን ኖሮ እኛ ዛሬ በሕይወት አንገኝም ነበረ። ስለዚህ ባሕር የቸርነቱን ብዛት ያስረዳል። አፍላግም ምንጮችን በየቦታው በዚህ ወቅት የሚመነጩት ቁጥር ስፍር እንደሌላቸው የእሱም የቸርነቱ ብዛት የሚቆጠር የሚሰፈር አይደለም። በዚህ ብዛት ጠብቆን ይኖራል ማለት ነው። ሌላኛው ለሕይወታችን የሚሆኑ ባለፈውም ትምህርታችን እንዳነሳ ነው የሚነፍሱ ነፋሳት ከበጋው ዘመን በተለየ በክረምቱ ወቅት ከደመናው ከጉሙ ከጭጋጉ ከመብረቁ ከደመናው ከባሕሩ ከአፍላጉ ጋር በተያያዘ የሚነፍሱ ነፋሳት አሉ። ሊቃውንተ ቤተክርስቲያን እንደሚያስተምሩን 2 አይነት ነፋሳት እንዳሉ ያስተምራሉ። አንደኛው ነፋሳተ ምሕረት የሚባሉ ናቸው። እነዚህ 4 ናቸው ቁጥራቸው። ሁለተኞቹ ደግሞ ነፋሳተ መዓት ይባላሉ። 8 ነው ቁጥራቸው። በጠቅላላ የነፋሳት ቁጥር በቤተክርስቲያኒቱ 12 ናቸው። 8ቱ የመዓት 4ቱ የምሕረት ናቸው። 8ቱ የሚነፍሱበት ጊዜ አለ፣ 4ቱ ደግሞ የሚነፍሱበት ጊዜ አለ። በተለይ እነዚህ 4ቱ በዚህ በክረምት ወቅት ለሰው ሕይወት ጽል ለመሆን የሚነፍሱበት ወቅት ነው። ባለፈው እንዳነሳ ነው ለሰው ሕይወት ጽን ይሆናሉ። ፍሬውን ያገዝፉታል፣ ነፋሳቱ ያሳድጉታል። ቁመታችንም የሚያድገው ሕይወት ጽን መዓዛ የምናገኘው በነፋስ ምክንያት ነው። ስለዚህ እነዚህ 4ቱ የምሕረት ነፋሳት በነፈሱ ጊዜ ለሰው 5 ነገር ይደረግለታል ይላሉ ሊቃውንቱ። አንደኛው ጠል የሚባል ቅዝቃዜ፣ ለሰውነት የሚስማማ ከሙቀት ከሐሩር የሚገላግል ጠል ይገኛል። ሁለተኛው ፍሬያት የሚበቅሉበት እኛም የምንጠጣው ዝናብ ይዘንባል። ሁለተኛው ይሄ ነው። ሶስተኛው ሕይወት ይገኛል። በዚህ በነፋሳቱ ምክንያት ሕይወት አግኝተን ሰውም ሕይወት ያገኛል፣ እጽዋቱም አይባኑም፣ ሌላው ፍጥረት በሙሉ በጠቅላላ እንስሳቱ አራዊቱ ሁሉ ሳይቀር ሕይወትን ገንዘብ የሚያደርጉት በነፋሳት አማካኝነት ነው። ስለዚህ ይሄ ነው። ሌላኛው በረከት ይገኛል። የምሕረት ነፋሳት አማካኝነት በረከት ይገኛል፣ ፈውስ ይገኛል። ስለዚህ እነዚህ ነፋሳት በነፈሱ ጊዜ አንደኛ ጠል፣ ሁለተኛ ዝናም፣ ሶስተኛ ሕይወት፣ አራተኛ በረከት፣ አምስተኛ ፈውስ ይገኛሉ ማለት ነው። ፈውስ ይገኛሉ። እነዚህኞቹ ደግሞ 8ቱ የመዓት ነፋሳት በሚነፍሱበት ጊዜ ደግሞ ለሰው እንደዚሁ 5 ክፉ ነገሮች፣ እነዚህ በጎ ነገሮች ናቸው የሚያመጡ፣ እነዚያ ደግሞ ክፉ ነገር ያመጣሉ። እነዚያ በነፈሱ ጊዜ ግን ከዚህ በተቃራኒ ይብሰት ወይም ድርቅ ይመጣል። ያኛውን ጠል ብለን ነበር ቅዝቃዜ፣ ያኛው ግን ድርቅ ያመጣል። ሁለተኛው ሐሩር ያመጣል። ሐሩር ማለት በረሃማነት ያመጣል። ሶስተኛው ድምሳሴ ወይም ጥፋት ያመጣል። አራተኛው አንበጣ ይመጣል። እነዚያኞቹ ነፋሳት በመጡ ጊዜ
አምስተኛ ካነበጣ የበለጠ ኩብኩባ የሚባል አውሬ በምድር ላይ ይታዘዛል እነዚያ ነፋሳት ሲነፍሱ። ይሄኛው ወቅት ግን የእግዚአብሔር የቸርነቱና የመግቦቱ ሁኔታ የሚገለጥበት ዘመን ስለሆነ የበረከት ነፋስ የሚነፍስበት ወቅት ነው እና ይሄንን እያደረገ የሚመግበን አምላካችን የተመሰገነ ይሁን። እነዚህ ሊቃውንተ ቤተክርስቲያን እነዚህ ነፋሳት በልዩ መንገድ ተርጉመው ያስረዱናል ከኛ ሕይወት ጋር ራሱ ያላቸውን ትርጓሜና ግንኙነት። ሰው በሕገ እግዚአብሔር ተጠብቆ በሕገ ወንጌል ጸንቶ በአንዲት ቤተክርስቲያን በአንድ ሃይማኖት በአንድ ክርስቶስ አምኖ በፍቅር በሰላም በበረከት የሚኖር ከሆነ ነፋሳተ ምሕረት የተባሉ በጎ ነገሮች በሕይወቱ ይመጡለታል። ለምሳሌ ነፋሳተ ምሕረት ሲነፍሱ ለሰው ጠል እንደሚያገኝ ሁሉ ሰው በሕገ ወንጌል ሲጸና ጠል የተባለ የእግዚአብሔርን ቃል ሁልጊዜ የሚሰማበት እድል አያጣም። ቃል እግዚአብሔር ሁልጊዜ ሲሰማ ይኖራል። ጠል የተባለው ቃል እግዚአብሔር ነው ማለት ነው። ዝናም የተባለው ደግሞ በሕግ የጸና ሰው ዝናም ስጋው ደሙን ያገኛል ማለት ነው። ሶስተኛው የምሕረት ነፋሳት ሲነፍሱ ሕይወት እንደሚገኝ ሕገ ወንጌልን ጠብቆ በክርስቶስ አምኖ የሚኖር ሰው ደግሞ ሕይወት መንፈሳዊ ያገኛል። በረከት መንፈሳዊ፣ ፈውስ መንፈሳዊ ያገኛል ማለት ነው። ስለዚህ 5 ነገር ያገኛል። ነፋሳተ ምሕረት ሲነፍሱ ለሰው 5 ነገር እንደሚገኝለት ሕገ እግዚአብሔርን ምዕመናን ሲጠብቁ 5 ነገሮች ይደረጉላቸዋል። እነሱም ቃለ እግዚአብሔር፣ ስጋው ደሙ፣ ሕይወት መንፈሳዊ፣ በረከት መንፈሳዊና ፈውስ መንፈሳዊ ያገኛል ማለት ነው። እነዚህን ሁሉ ገንዘብ ያደርጋል። ከዚህ ተለይቶ ሕገ እግዚአብሔርን ሳይጠብቅ በመለያየት በጥላቻ እና በተንኮል በርትቶ የሚኖሩ ከሆኑ ምዕመናን በተቃራኒው 8ቱ የመዓት ነፋሳት እንደሚያነፍሱት አይነት መከራ በምዕመናን ላይ ይደርሳል። እነዚያ የመዓት ነፋሳት ሲነፍሱ ይብሰት፣ ድርቅ፣ ሐሩር፣ ድምሳሴ፣ ጥፋት እና አንበጣ፣ ኩብኩባ በሰው በምድር ላይ እንደሚታዘዝ ሁሉ ሰው ከቃለ እግዚአብሔር ከራቀ ሕገ እግዚአብሔርን ከጣሰ በፍቅር መኖር ካቃተው እግዚአብሔርን መፍራት ከረሳ 5 ነገሮች በሕይወቱ ይመጡበታል። እነዚሁ ምን ናቸው ቢባል እንደ ይብሰት ወይም ደግሞ እንደ ድርቅ ይብሰት አእምሮ ይገጥመዋል። ይብሰት አእምሮ ማለት የአእምሮ መድረቅ፣ አእምሮ በጎ ነገር አያስብም፣ አያወጣም፣ አያወርድም። ህሊናው በጠቅላላ የሚያስበው የሚያወጣው የሚያወርደው ክፉ ያጋንንትን ሐሳብ ይሆናል። አሁን የምናየው ነገር ያ ነው። ከቃል እግዚአብሔር በእውነተኛው ከደገኛው ቃል እግዚአብሔር ከክርስቶስ ሕግ ከአንዲት ቤተክርስቲያን ሐሳብ ከፍቅር ከበጎ ነገሮች ሁሉ እየራቅን ስለመጣን ሰው ይብሰት አእምሮ ገጥሞታል። የአእምሮ ድርቀት የምናስበው በሙሉ የምንጽፈው የምናነበው የምናስበው በሙሉ ደረቅ ነው፣ ልምላሜ የለውም። በዘመነ ክረምትን ስናስብ ደግሞ ልምላሜ የሚገኝበት ወቅት ነው። የደረቁት ተክሎች ሁሉ የሚለመልሙበት ጊዜ ነው። ስለዚህ እኛም ከይብሰት አእምሮ ወጥተን ወደ ልምላሜ አእምሮ መምጣት አለብን። አእምሮአችን መለምለም አለበት። እንዲያ ሲሆን ሀገር ሰላም መሆን ይችላል። የቤተክርስቲያኒቱ ህብረት አይናጋም። ስለዚህ ምንድነው እያሰብኩ ያለሁት? ሰው የሚያለመልም እኔን የሚያለመልም ነው ወይስ የሚያደርቅ ነው ማለት አለብን። አንደኛው ይብሰት አእምሮ ያጋጥማቸዋል ምዕመናን ማለት ነው፣ ከቃለ እግዚአብሔር ከሕገ ወንጌል ከራቁ። ሁለተኛው እንደ ሐሩር መከራ ስጋ መከራ ነፍስ ይገጥማቸዋል፣ ይታዘዝባቸዋል፣ መውጣት መውረድ መፈተን ይመጣባቸዋል። ሶስተኛው ድምሳሴ ነው፣ ጥፋት በጠቅላላ በምዕመናን ዘንድ ጥፋት ይመጣል። ይኸውም በጎ ሰዎች በስጋቸው ክፉ ሰዎች ደግሞ በነፍሳቸው ይቀጣሉ። በጎ ሰዎች ማለት ደጋጎቹ አባቶቻችን ለኛ እንዳይጸልዩልን በሞት ይወሰዳሉ፣ በእንደዚህ ያለው ዘመን ማለት ነው። ሁለተኛው ደግሞ ክፉ ሰዎች በስጋ ቢኖሩም በነፍሳቸው ግን የገሃነም ራት ሆነው ይቀራሉ። ስለዚህ ድምሳሴ የሚባለው የደጋግ ሰዎች በስጋ የክፉ ሰዎች ደግሞ በነፍሳቸው መጎዳት ነው ማለት ነው። ሌላኛው አንበጣ ነፋሳተ መዓት በሚነፍሱበት ጊዜ አንበጣ ይመጣል ብለናል። አራተኛው አንበጣ የተባለው አላዊ ንጉስና መናፍቅ ጳጳስ ነው። ምዕመናን ከሕገ ወንጌልና ከአንዲት ቤተክርስቲያን ሐሳብ ከወጡ የሚገዛቸው ንጉስ አላዊ ንጉስ ወይም ጨካኝ፣ ለመንጎቹ የማይራራ ከኛ በኋላ ይላል ቅዱስ ጴጥሮስ ለመንጋው የማይራሩ ጨካኝ እረኞች ይመጣሉ ብሎ እንደተናገረው ሐዋርያው እንዳስተማረን ወገናቸው ሲታረድ ሲንገላታና ሲሰደድ ምንም የማይመስላቸው ጨካኝ ነገስታት ይነግሳሉ።
ይህ የሚሆንበት ምክንያት እኛ ከቃል እግዚአብሔርና ከሕገ ወንጌል ከበጎ ጎዳና እየወጣን ስንመጣ እንደዚህ ያደርጋል ማለት ወያነግስ እግዚአብሔር ንጉሰ መደሎ በእንተ ከሕዝቡ ተብሎ እንደተነገረው ስለ ሕዝቡ ክፋት ጨካኝ ንጉስ ያነግሳል ተብሎ ተነግሯል። ስለዚህ እስራኤል ከእግዚአብሔር መንገድ ቢወጡ እግዚአብሔርን ቢያክፋፉት ነግሶባቸው የሚኖር እግዚአብሔርን አንፈልግም ብለው ሌላ ንጉስ ይፈልጉ። እንደሚታወቀው እስራኤል በመስፍን ነው የሚመሩት። እግዚአብሔር በመስፍኑ አድሮ ይመራቸው ነበር እስከ ሳሙኤል ድረስ። ከሳሙኤል ጊዜ ጀምሮ ግን ምን አሉ? እስራኤል እንደሌሎቹ እንደ አሕዛብ ንጉስ እንፈልጋለን፣ ክርስቶስ ነግሶብን እንድንኖር አንፈልግም። ስለዚህ የሚታይ የሚዳሰስ የሚጨበጥ ንጉስ አንግስ ለነ ንጉሰ ዘይቀነየነ ብለው ለመኑት። ያኔ ሳሙኤል አዘነ በጣም። እግዚአብሔርም ሳሙኤልን እንዲህ አለው የናቁ አንተን ሳይሆን እኔን ነው። ምክንያቱም እኔ ባንተ አድሬ እንዳልመራቸው ነውና የናቁኝ እኔን ነው ብሎ እንደ ጠባያቸው የሚከፋ ንጉስ ሳኦልን አነገሰባቸው። ክፉ ንጉስ ማለት። ስለዚህ ክፉ ንጉስ የሚነክሰው ከሕገ ቤተ ክርስቲያንና ከእውነተኛው ጎዳና እየወጣን ስንመጣ መናፍቅ ጳጳስ ሃይማኖት ጠባዩ ጳጳስ ጠባዩ ምንድነው? እውነተኛ ጠባዩ ቢባል ሃይማኖት ማስፋፋት ነው። የቀና ሃይማኖት የሐዋርያትን የነቢያትን። ግን እሱ ሃይማኖት የሚያስፋፋው አካል ሃይማኖት አጥፊ ሆኖ ከመጣ ስለዚህ ምዕመናን መስመር ስተዋል ህይወታቸው ማለት ነው። እንዴት መናፍቅ ጳጳስ ይሾምባቸዋል እግዚአብሔር? ሁለተኛ ንጉስ ማለት ዜጎቹን የሚጠብቅ ከሞት ከህማም ከመከራ ከረሃብ ከጥም ከስደት ገላግሎ የሚበሉትን የሚጠጡትን እና በሀገራቸው በሰላም እንዲኖሩ የሚያደርግ ነው ንጉስ ማለት። ይሄ ነው እንግዲህ በዓለም ታሪክ ያለው ለዜጎቹ ደህንነት የሚጨነቅ ነው። ለዜጎቹ ደህንነት የማይጨነቅ ንጉስ አለ። ግን ዜጎቹ በእያንዳንዱ ጎዳና የሚሰደዱ የሚታረዱ የሚንገላቱ ፈተና የሚገጥማቸው ከሆኑ እንዲህ ያለ ጨካኝ ንጉስ እግዚአብሔር እንዴት አነገሰ ቢባል ምዕመናን ከሕገ ወንጌል ጎዳና መውጣታቸውን ያሳያል። የመጨረሻው ኩብኩባ ነው። ኩብኩባ የተባለው ደግሞ ምንድነው? ብዝሃ ሰራዊት፣ በዚያም የወታደር ብዛት የሚሆንበት። ወታደር ደግሞ በየሄደበት ቦታ ሊያደርስ የሚችለው ነገር የታወቀ ነው። ስለዚህ የጦርነት ወሬ የሚሰማበት፣ ጉሰማ ያለበት፣ ሰላም እና ፍቅር አንድነት የሚባል ዜና የሌለበት ጊዜ ይሆናል። መቼ? ምዕመናን ከሕገ ወንጌል ጎዳና ሲወጡ። ስለዚህ ከነዚህ ከሁለቱ ነፋሳት እግዚአብሔር በቸርነቱ ለኛ የምሕረት ነፋሳትን አንፍሶልን በስጋችን ጠል፣ ዝናም፣ ሕይወት፣ በረከትና ፈውስ እንድናገኝ በመንፈሳዊ ሕይወታችን ደግሞ ቃለ እግዚአብሔር ስጋው ደሙ ሕይወት መንፈሳዊ፣ በረከት መንፈሳዊ እና ፈውስ መንፈሳዊን እንድናገኝ ከዚህ በተቃራኒው ነፋሳተ መዓትን እግዚአብሔር እንዲያረቅልንና እነሱም በራቆ ጊዜ ይሄ ይብሰት፣ ድርቅ፣ ሐሩር፣ ድምሳሴ፣ ጥፋት፣ አንበጣ፣ ኩብኩባ ከሰው ይወገዳሉ። ስለዚህ እነዚህን እንዲያስወግድልን በቸርነቱ እንዲያረቅልን በተመሳሳይ ደግሞ በመንፈሳዊ ሕይወታችን ደግሞ በሊቃውንት ትርጓሜ የመዓት ነፋሳት ምዕመናን ከሕገ ወንጌል ጎዳና ሲወጡ የሚገጥማቸው ፈተና እነሱም ይብሰተ አእምሮ፣ የአእምሮ መድረቅ፣ መከራ ስጋ ወነፍስ፣ የደጋግ ሰዎች በስጋ መሞት፣ የክፉ ሰዎች ደግሞ በነፍሳቸው መሞት፣ አንበጣ፣ ጨካኝ ንጉስ፣ መናፍቅ፣ ተጠራጣሪ የማያምን ጳጳስ እና ብዝሃ ሰራዊት ኩብኩባ እነዚህን አስወግዶ የምሕረት ነፋሳትን አንፍሶ በቸርነቱ እንዲመግበን አምላካችን ፈቃዱ ይሁንልን። አሜን።